ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ላይ እንገኛለን። በቅድሚያ ማርታ ዜናዎች የሰላምና የሀገር ግንባታ እሴቶች ላይ ከአባቶች ጋር ምክክር ተደረገ። በየዓመቱ 1.2 ሚሊዮን ሰዎች በመንገድ ትራፊክ አደጋ ህይወታቸውን ያጣሉ ሲል የዓለም የጤና ድርጅት አስታወቀ። ከውጪ አዲሱ የ$600 ሚሊዮን የጤና ፈንድ የ300,000 እናቶችንና ህፃናትን ህይወት ለመታደግ ያለመ ነው ሲል USAID የእርዳታ ድርጅት አስታውቋል። አዲሱ ሊቀ ጳጳስ በመጀመሪያ ንግግራቸው እምነት ማጣት መስፋፋቱን አሳሰቡ። መረጃዎቹን ኢየሱስና ያስ ወደ እናንተ ያደረስኩኝ አብራችሁ ቆይታ አደርጋለሁኝ። አብራችሁ የሰላምና የሀገር ግንባታ እሴቶች ላይ ከአባቶች ጋር ምክክር ተደርጓል። የቦሌ ክፍለ ከተማ ሰላምና ጸጥታ አስተዳደር ጽፈት ቤት የሰላም እሴት ግንባታና የሃይማኖት ጉዳዮች ዘርፍ አዘጋጅነት የሰላምና የሀገር ግንባታ መሰረታዊያን ሀገራዊ ጥቅሞች የጋራ ማንነቶችና ሀገራዊ እሴቶች በሚል ርዕስ ከ11ዱም ወረዳዎች ከተውጣጡ አባቶች ጋር ምክክር ተደርጓል። በምክክሩ የቦሌ ክፍለ ከተማ የሃይማኖት ተቋማት ጉባኤ አባላት የሆኑ የሰባቱም ቤተ እምነት የሃይማኖት አባቶች፣ ወንጌላውያን፣ መምህራንና ታዋቂ ሰዎች፣ ሀገረ ሽማግሌዎችና የተለያዩ አደረጃጀቶች ተወካዮች ተሳትፈዋል። የግንዛቤ ማስጨበጫም ስልጠናት ተሰጥቷል። መረጃው የአዲስ አበባ የሃይማኖት ተቋማት ጉባኤ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በመልካ መስቀል አጥቢያ ቤተክርስቲያን የወንጌል ስርጭት ኮንፈረንስ ተካሂዷል። ከሚያዝያ 20 እስከ 24 2017 ዓመተ ምህረት በመልካ መስቀል አጥቢያ ቤተክርስቲያን የወንጌል ስርጭት ኮንፈረንስ ላይ ከ62000 ሰዎች በላይ በጀማ ስብከት ወንጌልን ሲሰሙ 1182 ሰዎች ወንጌልን አንድ ለአንድ ምስክርነት ሰምተዋል። በወንጌል ስርጭት ኮንፈረንስ 31 ሰዎች ጌታ ኢየሱስን እንደግል አዳኛቸው አድርገው የተቀበሉ በንስሐ ገብተዋል። በኮንፈረንሱ ላይ የተለያዩ ሰባኪዎች የእግዚአብሔርን ቃል ያካፈሉ ሲሆን የተለያዩ ዘማሪዎችን በዝማሬ አገልግለዋል። በየዓመቱ 1.2 ሚሊዮን ሰዎች በመንገድ ትራፊክ አደጋ ህይወታቸውን ያጣሉ ሲል የዓለም ጤና ድርጅት አስታውቋል። ዳንኤል አንተነህ ዝርዝር አለው። በዓለማችን ላይ በየዓመቱ 1.2 ሚሊዮን ሰዎች በመንገድ ትራፊክ አደጋ ህይወታቸውን እንደሚያጡም የዓለም የጤና ድርጅት አስታውቋል። በመንገድ ትራፊክ አደጋ ከሚሞቱ ሰዎች መካከል 1/3 የሚሆነው ሞት የሚያስከትለው በመንገድ ላይ የሚንቀሳቀሱ እግረኞችና ብስክሌተኞች የተነሳም የሚያጋጥም መሆኑንም ድርጅቱ አስታውቋል። 8ኛው የዓለም የደህንነት ሳምንት የእግረኞችና የብስክሌት መንገዶቹን ምቹ በማድረግ የመንገድ ትራፊክ አደጋን እንቀንስ በሚል መሪ ቃል እየተካሄደም ይገኛል። የዓለም የጤና ድርጅት የመንገድ ትራፊክ አደጋዎችን ለመቀነስ አጋዥ ነው ያላቸው ምክረ ሀሳቦች ይፋ ሲያደርግ ለእግረኞችና ለብስክሌተኞች የሚሆኑ መንገዶችን መስራት ወሳኝ ነው ብሏል። የተሻሉ ያላቸውን ልምዶችን በመውሰድ የአሽከርካሪዎችን የፍጥነት ወሰን ህጎችን መከለስና ተግባራዊ ማድረግ አደጋውን ለመቀነስ አጋዥ ስለመሆኑም አንስተዋል። በመኪና መንገድ ላይ የእግረኛ መቋረጫዎችን በመንገድ ዳር ለእግረኞችና ለብስክሌተኞች ምቹ መንገድ መስራት እየደረሰ ያለውን አደጋ ለመቀነስ ያግዛልም ብሏል። የመንገድ ደህንነት ስታንዳርድ ተግባራዊ ማድረግ ለእግረኞችም ለአሽከርካሪዎችም የተሻለ እንቅስቃሴ እንዲኖር ቅድሚያ ሰጥቶ መስራት ተገቢ መሆኑንም ጠቅሷል። ስለ የመንገድ ትራፊክ ደህንነት አጠቃቀም ተከታታይ የግንዛቤ ትምህርት በመስጠት የባህሪ ለውጥ እንዲመጣ መስራትም ወሳኝ መሆኑንም አትቷል። የመንገድ መሰረተ ልማት ግንባታ ወቅት የእግረኞችና የብስክሌት ተጠቃሚዎች ከጤና አካባቢ ጥበቃና ከትምህርት ፖሊሲ ጋር ተመጋጋቢ እንዲሆን ማድረግም እንደሚገባም አሳስበዋል። ለመንገድ ትራፊክ ደህንነት ምቹ መንገዶችን በመገንባት ከተሞችን በአረንጓዴ ዛፍ እንዲሸፈኑ በማድረግ የሰዎችን ጤና ማሻሻል እንደሚቻልም ተጠቁሟል። መረጃው የኢቢሲ ነው። የጂኤምኤም መረጃዎቻችን ወደ እናንተ መድረሳቸውን ቀጥለዋል። አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እናልፋለን። አዲሱ የ$600 ሚሊዮን የጤና ፈንድ የ300,000 እናቶችንና ህፃናትን ህይወት ለመታደግ ያለመ ነው ሲል USAID የእርዳታ ድርጅት አስታውቋል። ይህ ፈንድ በአፍሪካ ውስጥ የእናቶችና አራስ ህፃናት ህልውናን ለመታደግ ያለመ ነው ተብሏል። ፈንዱ በ2030 ለ34 ሚሊዮን እናቶችና ህፃናት ጥራት ያለው እንክብካቤ ተደራሽነትን እንደሚያሳድግም ተነግሯል። በአፍሪካ 300,000 ከጤና ጋር የተያያዙ ሞትን ለመከላከል በማሰብ የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ USAID መርሃ ግብሮችን በገነባው የዓለም አቀፍ በጎ አድራጊዎች ጥምረት ድጋፍ መጀመሩንም አስታውቋል። ወደ $6 ሚሊዮን የሚጠጋ የጋራ ቁርጠኝነት በመያዝ የጀማሪዎች
ሴቶች ፈንድ እንደ አውሮፓውያን አቆጣጠር በ2030 ለ34 ሚሊዮን እናቶችና ጨቅላ ህጻናት ጥራት ያለው እንክብካቤን በአፍሪካ ለማፋጠን ያለመ ነው። ድርጅቱ በሰጠው ጋዜጣዊ መግለጫ ከአፍሪካ መንግስታት ብሔራዊ ድርጅቶችና ባለሙያዎች ጋር በጋራ ለመስራት ማቀዱን አመላክቷል። በሚቀጥሉት 5 ዓመታት ውስጥም እስከ 10 የሚደርሱ የአፍሪካ ሀገራት ከኢትዮጵያ፣ ጋና፣ ኬንያ፣ ሌሶቶ፣ ማላዊ፣ ናይጄሪያ፣ ሩዋንዳ፣ ታንዛኒያ፣ ኡጋንዳና ዚምባብዌ ጋር አጋርነት እንደሚኖረው ተነግሯል። በናይሮቢ ዋና መስሪያ ቤት የሚገኘው ፈንድ ከአፍሪካ ሀገራት ጋር በመተባበር የእናቶችና የአራስ ህጻናት ጤናን ለማሻሻል በሚያስፈልጉ ጉዳዮች ዙሪያ ኢንቨስትመንቶችን ያደርጋል። እነዚህ ኢንቨስትመንቶች የእናቶችና አራስ ህጻናት ሞት በከፍተኛ ደረጃ መቀነስ እንደሚያስችልም ተነግሯል። ዘገባው ክርስቲያን ዴይሊ ነው። ሩሲያ የናዚ ጀርመን በሁለተኛው የዓለም ጦርነት በይፋ የተሸነፈበትን 80ኛ ዓመት የድል በዓሏን አክብራለች። በድል በዓሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የቻይናው ፕሬዝዳንትን ጨምሮ የተለያዩ የሀገራት መሪዎች ተሳትፈዋል። በተጨማሪም የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ በፕሬዝዳንት ፑቲን ግብዣ የግል አውሮፕላን ከሞስኮ ተልኮለት በፕሮግራሙ እንዲሳተፍ ተደርጓል። መሪዎቹ በክሬምሊን የእራት ግብዣ የተደረገላቸው ሲሆን ትላንትና በዓሉ በአደባባይ በወታደራዊ ትርኢቶች ተከብሯል። ወታደራዊ ሰልፉ ሞስኮ ወደ ዩክሬን ጦሯን ካዘመተች በኋላ ትልቁ ነው ሲባል ከ10 ዓመታት በኋላ በበርካታ ሀገሮች መሪዎች የተገኙበትም ነው ተብሏል። ፕሬዝዳንት ፑቲን ባደረጉት ንግግርም በአሁኑ ወቅት በዩክሬን እየተፋለሙ ያሉ የጦር ሰራዊታቸውን አሞግሰዋል። በወታደራዊ ሰልፉ ላይ ከ11500 በላይ ወታደሮችና ከ180 በላይ ወታደራዊ መኪናዎች ተካፋይ ሆነዋል። ሶቪየት ህብረት በሁለተኛው የዓለም ጦርነት ንቁ ተሳታፊ የነበረች ሲሆን ከ21 ሚሊዮን ሰዎች በላይም በጦርነቱ አታለች። የናዚ ጀርመን በይፋ በሁለተኛው የዓለም ጦርነት የተሸነፈበትን ምክንያት በማድረግ ሩሲያ ቀኑን እንደ ድል ቀን የምታከብር ሲሆን ዘንድሮ 80ኛ ዓመቱን እያከበረች ትገኛለች። በመጨረሻም አዲሱ ሊቀ ጳጳስ በመጀመሪያ ንግግራቸው እምነት ማጣት መስፋፋቱን አሳሰቡ። አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ ከተሾሙ በኋላ ባካሄዱት የመጀመሪያው የጸሎትና የስብከት ስነ ስርዓት ላይ የካቶሊክ ቤተክርስቲያን እምነት ማጣትን እንድትታገል አሳስበዋል። ሰዎች ቤተክርስቲያንን ጥለው ወደ ቴክኖሎጂ፣ ገንዘብ፣ ስኬት፣ ኃያልነት ወይም ደስታ ፊታቸውን እያዞሩ ነው ሲሉም ተናግረዋል። ቀሳውስት በተለያዩ አካባቢዎች የሃይማኖት ትምህርትን እንዲያስፋፉ ሊቀ ጳጳስ ሊዮ 14ኛ አሳስበዋል። የ69 ዓመቱ አሜሪካዊው ሮበርት ፕሪቮስት መመረጣቸው በትውልድ ሀገራቸው እና ለ20 ዓመታት ባገለገሉበት ፔሩ ሹመታቸው ደስታን ፈጥሯል። የቤተክርስቲያኗ ታማኝ አገልጋይ ለመሆን መመረጣቸውን ገልጸው እምነት ማጣት የገጠማቸውን ለመድረስ እንደሚሰሩም ተናግረዋል። በህይወት ትርጉም ማጣት እምነት ከማጣት ጋር ይተሳሰራል። ይቅርባይነትን ማጣት አሰቃቂ የሰብአዊ መብት ጥሰት፣ የቤተሰብ ቀውስና ሌሎችም ማህበረሰቦቻችንን የሚፈትኑ ቁስሎች እምነት ከማጣት ጋር ይገናኛሉ ብለዋል። በጣሊያንኛ ባደረጉት ንግግር ሹመታቸውን ተከትሎ በ10 ሺዎች የሚቆጠሩ ሰዎች ባሰሙት ንግግር ቤተክርስቲያኗ ሁሌም ለንግግር ክፍት መሆኗን ገልጸዋል። ዘገባውን ከቢቢሲ ያገኘ ነው። ለዕለቱ ያዝናቸውን የጄኤምኤም መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። የሰላምና የሀገር ግንባታ እሴቶች ላይ ከአባቶች ጋር ምክክር ተደረገ። በየዓመቱ 1.2 ሚሊዮን ሰዎች በመንገድ ትራፊክ አደጋ ህይወታቸውን ያጣሉ ሲል የዓለም የጤና ድርጅት አስታወቀ። ከውጪ አዲሱ የ$600 ሚሊዮን የጤና ፈንድ የ300,000 እናቶችንና ህጻናትን ህይወት ለመታደግ ያለመ ነው ሲል USAID የእርዳታ ድርጅት አስታውቋል። አዲሱ ሊቀ ጳጳስ በመጀመሪያ ንግግራቸው እምነት ማጣት መስፋፋቱን አሳሰቡ። ለዕለቱ ያዝናቸው የጄኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ነፃነት አቁማና ዳንኤል አንተና ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ